በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን በወልድ ውሉድ የተሰኛችሁ የልዑል እግዚአብሔር ሰዎች የእናታችን የእመቤታችን የቅድስተ ቅዱሳን የንጽሕተ ንጹሐን የድንግል ማርያም የአስራት ልጆች የተዋሕዶ ወገኖች ክቡር አባታችን መላከ ስብሐት ሊቀ-ጠበብት ሀብተ ማርያም የደብራችን አስተዳዳሪ ክቡር አባታችን ሊቀ-ጠበብት መልአከ ብርሃን ባደው እንዲሁም መልአከ ኃይል ቀሲስ ጌትነት ሁላችሁ ክቡራን ዲያቆናት ስምንት ዘማሪያን አባቶቼ እናቶቼ ወንድሞቼና እህቶቼ እንደዚሁም ወጣቶችና ሕፃናት በአምላካችን በልዑል እግዚአብሔር ስም እንደምን ሰነበታችሁ? እንደምን አደራችሁ? እንደምን ሰነበታችሁ? ለባህሪ እግዚአብሔር አምላካችን ለዚህ ዕለት ለዚህ ሰዓት ስላደረሰን ስሙ ለዘላለም የተመሰገነ ይሁን። አምላካችን እግዚአብሔር በዚህ በጾመ ሱባኤው በቤቱ ተገኝተን ስሙን እንድንቀድስ እሱን ክብሩን ለመውረስ እንድንዘጋጅ በቅድስናው ስፍራ ስለሰበሰበን ስሙ ለዘላለም የተመሰገነ ይሁን። እንግዲህ ዛሬ እንደ ቤተ ክርስቲያናችን ስርዓተ አምልኮ የዛሬው ቀን ምን ይባላል? ቅድስት ይባላል። ያው እንግዲህ ባለፈው ሳምንት ዘወረደ ነበር። ዘወረደ ምን እንደሆነ ባለፈው ሳምንት ያው በተነገረው ቃል ተምረናል። ዛሬ ደግሞ ቅድስት ይባላል። እያንዳንዱ የራሱ ስያሜ አለው እና በዚህም ውስጥ ደግሞ ቤተክርስቲያናችን ለእኛ የምታስተላልፈው መልእክት አለና እንግዲህ ከተነበበው ወንጌል ውስጥ የማቴዎስ ወንጌል ምዕራፍ 6 ከቁጥር 16 እስከ 25 ባለው ውስጥ ካለው ኃይለ ቃል ቁጥር 18ን መነሻ በማድረግ እንደ እግዚአብሔር ፈቃድ እንነጋገራለን። እግዚአብሔር አምላክ ለእኔ የምናገርበትን አንደበት ለእናንተ ለምትሰሙት ሰሚ ዝነ ልቦና ለሁላችንም ማስተዋይ ልቦና ያድለን። አቡክሙ ዘበሰማይ ያሴክሙ ክሱተ የሰማይ አባታችሁ እነሆ በግልጥ በስውር የሚያይ አባት በግልጥ ይከፍልሃል በሚል ርዕስ እንደ እግዚአብሔር ፈቃድ እንነጋገራለን። እሺ፣ በስውር የሚያይ አባት አንድ ላይ በሉት። በስውር የሚያይ አባት በግልጥ ይከፍልሃል። እንግዲህ ይህ ቃል በማቴዎስ ወንጌል ምዕራፍ 6 ቁጥር 18 ላይ የሚገኝ ቃል ነው። በግዕዙ በብዙ ቁጥር አድርጎ አቡክሙ ያሴክሙ ክሱተ እነሆ አባታችሁ በህቡ የሚያያቸው አባት በግልጥ ይሰጣቸዋል ብሎ በግልጽ የተቀመጠው በብዛት ነው ማለት ነው። ወአቡክሙ ዘየሬክሙ የሚያያቸው አባታችሁ በህቡ የሚያያቸው አባታችሁ ያሴክሙ ክሱተ በግልጥ ይከፍላቸዋል ብሎ በግዕዙ ደግሞ ሁላችንንም በሚመለከት በብዛት ያስቀምጠዋል ማለት ነው እና እግዚአብሔር አምላካችን በስውር እያንዳንዳችንን ያያል፣ በግልጥ ደግሞ ዋጋ ይከፍለናል ማለት ነው እና ስለዚህ ዛሬ ዋጋ የምናገኝበትን ስራ እንድንሰራ መንፈሳዊ ስራ ሁሉ መንፈሳዊ አገልግሎት መንፈሳዊ ትሩፋት ሁሉ ዋጋ የሚገኝበት እንደሆነ አውቀን ሁልጊዜ ለአገልግሎታችን ሁልጊዜ ለምናደርገው ነገር ሁሉ ትኩረት እንድንሰጥ የሚያመለክት ነው ማለት ነው እና ሲጀምር ምንድን ነው የሚለው? ወሶበ ትጸውሙ ይትኩኑ ከመ መደልዋን በምትጾሙበት ጊዜ እንደነማን አትሆኑ ይላል። እንደማን አትሆኑ? እንደ ግብዞች አትሆኑ ይላል እና እነሱ ሰው እንዲያይላቸው ሰው እንዲመለከትላቸው የጾሙ ይመስል ወይም ደግሞ እንደ ጾሙ እንደደከሙ መንፈሳውያን እንደሆኑ ራሳቸውን ያሳያሉና አንተ ግን በምትጸልይበት ወይም በምትጾምበት ጊዜ እነሆ ራስህን ተቀባ፣ ፊትህንም ታጠብ፣ እነሆ የምትጾም አትምሰል ይላል። እርግጥ ይህ ሁለት አይነት ጾም አለ፣ የፈቃድ ጾምና የአዋጅ ጾም ማለት ነው። አሁን የምንጾመው የምን ጾም ነው? የፈቃድ ነው የአዋጅ ነው? የአዋጅ ጾም ማለት ነው። ያው እንደምናውቀው ሁዳዴ ይባላል። ሁዳድ ማለት በጣም ሰፊ የሆነ ሁሉንም የሚመለከት ማለት ነው እና በጥንት ዘመን መሬቶች ወይም ትልልቅ በመንግስት የሚታወቅ መሬት ሁዳድ ይባል ነበርና ብዙ ሰው የሚሳተፍበት ነው። ህዝቡ ሁሉ የሀገር ሁሉ የሚሳተፍበት እርሻ ነው ይባላል እና ልክ እንደዛ ሁሉ ይሄ ደግሞ ሁላችንም ህዝበ ክርስቲያን በሙሉ ሁሉም ትልቅ ትንሽ ሳይባል የምንሳተፍበት ጾም ስለሆነ ሁዳዴ ይባላል። ከዛ በላይ ደግሞ አብይ ጾም ይባላል። ታላቅ ጾም ማለት ነው። ምክንያቱም ጌታችን ኢየሱስ ክርስቶስ የጾመው ጾም ስለሆነ በብዛቱ ስንመለከተው ደግሞ ከሌሎቹ የበለጠ አብይ ጾም ስንት ቀን ነው የሚጾመው? 55 ቀን ማለት ነው እና እንግዲህ የመጀመሪያውን ሳምንት አሳልፈናል። አንድ ሳምንት ያለፈው ጾመ ሕርቃል ይባላል። የመጀመሪያው ሳምንት ማለት ነው። ከዚህ በኋላ ደግሞ ያለው
40 መዓልት 40 ሌሊት ጌታችን ኢየሱስ ክርስቶስ የጾመውን ጾም በፍጹም የምናስብበት በቀኑ ሳይቀር ማለት ነው። ከዛ ደግሞ የመጨረሻው ሳምንት ምን ይባላል? ሰሙነ ሕማማት ማለት ነውና ስለዚህ ሰሙነ ሕማማትና እቺ ጾመ ሕርቃል ናቸው 15 ቀን ተጨምረው 55 ቀን የሆኑት ማለት ነው። እንደዚሁም ቅዳሜና እሑድን ስንቆጥር 15 ይሆናልና የቅዳሜና እሑድን በመጀመሪያውና በመጨረሻው ላይ ተካክሶም እየጾምን እንገኛለን ማለት ነው። እንግዲህ ዋናው ትልቁ ነገር በጾማችን ጊዜ ምን ማድረግ አለብን የሚለው ነው የወንጌሉ መልእክት እና እየጾምን ነው እንጾማለን። ነገር ግን ደግሞ በጾማችን ዋጋ እንድናገኝ ምን ማድረግ አለብን የሚለውን ያመለክተናል። በግልም ስንጾም በማህበርም ስንጾም እንግዲህ ይህ ነገር እንደውም ለጾም ብቻ አይደለም። እንደ የማቴዎስ ወንጌል ምዕራፍ 6 ላይ ስናነብ በተለይም ዋና መሰረታዊ የሆኑ ለአንድ ክርስቲያን የሚያስፈልጉት 3ቱ ነገሮች ተጠቅሰዋል። ጾም ተጠቅሰዋል። ከፍ ብሎ ደግሞ ጸሎት የአቡነ ዘበሰማያት የሚለውን ጸሎት የሚገኘው በዚህ ማቴዎስ ወንጌል ምዕራፍ 6 ላይ ነው። ስለዚህ ዋናው ጸሎት ተጠቅሷል። እንደገናም ደግሞ ጾም ተጠቅሷል። እንደዚሁም ምጽዋት ተጠቅሷል ማለት ነውና በቤተ ክርስቲያናችን ሁልጊዜ እነዚህ 3ቱን አንድ ላይ አድርገን ነው አምልኮታችንን የምንፈጽመው። ሌላ ይቅርና በጾም ጊዜ መጠን እናስቀድሳለን፣ እንጾማለን፣ እንጸልያለን። እንደገናም ደግሞ በቤተ ክርስቲያን ስንመጣ ምጽዋትም እንሰጣለን ማለት ነውና እነዚህንም 3ቱንም አስተባብሮ የያዘ ነው ማለት ነው። ስለዚህ እነዚህን ሁሉ ስናደርግ ግን ከምን አንጻር ነው የምናደርገው? እንዲሁ በተለምዶ ነው ወይም ደግሞ ይህን አድርጉ ስለተባለን ነው ወይም ደግሞ እንደው ማድረግ ስላለብን ነው የሚለውን ልንፈትሽ ይገባል ማለት ነው። ምክንያቱም ዋጋ ማግኘት ስላለብን ጌታችን ኢየሱስ ክርስቶስ ይህንን የተናገረው ለዚህ ነው። እሱ በሚያስተምርበት ሰዓት እኮ የሚጾሙ ነበሩ። ነገር ግን የሚጾሙት ደግሞ በትክክል ስላልሆነ ጾማችሁ ይሄን መምሰል አለበት፣ ትክክለኛ ጾም መጾም አለባችሁ እያለ ሲያስተምራቸው ነው። ከዛ በፊት የነበሩ እኮ ብዙ ቅዱሳን አባቶቻችን ጾመዋል። ያ ጾም ዋጋ ያስገኛል። በብሉይ ኪዳን የሚጾሙ ነበሩ። ለምሳሌ ነቢዩ ዳንኤልን ስንመለከት በትንቢተ ዳንኤል ምዕራፍ 10 ከቁጥር 3 ላይ ጀምሮ ስንመለከት ቅዱስ ዳንኤል ምንድን ነው የሚለው? በነዛም በ3ቱ ሳምንት ውስጥ እነሆ እጾም ነበረ፣ ማለፊያ እንጀራ በአፌ አልገባም፣ እንዲሁም ቅባትን በራሴ ብሎ ምንም ነገር የሚጠጣውንም ሳይቀር ማለት ነው። እና ያንን ሁሉ እንደ ጾመ ጾሙ ከምን እንደሆነ ዛሬ እኛ ጥሉላት ብለን የምንጾማቸው ከቅባት ነገሮች እንደምንጾም ከእንስሳት ውጤቶች እንደምንጾም አንዱ ማሳያ የዳንኤል ጾም ነው። ነቢዩ ዳንኤል የተናገረው ይህንን ነው። ቅባት የሆነውን ነገር እንደገናም ደግሞ በአፌ ጠጅም አልገባም ማለፊያ እንጀራም እንኳ አልገባም እያለ እያንዳንዱን ነገር ምን መጾም እንዳለብን በትክክል ተናግሯል ማለት ነውና እንግዲህ ጾምን እነዚህ ቅዱሳን ጾመዋል። ሙሴም 40 መዓልት 40 ሌሊት ጾሟል። የታቦተ ሕጉን ከመቀበሉ በፊት ነው። እነ ኤልያስም 40 መዓልት 40 ሌሊት ከጾመ በኋላ ነው ወደ ቀርሜሎስ ተራራ ያለምንም ነገር የወጣው ማለት ነው። ኃይል ሆኖት ብርታት ሆኖት። ስለዚህ እነዚህ ነቢያት ሁሉ ይጾሙ ነበረ። ነገር ግን ጌታችን ኢየሱስ ክርስቶስ ደግሞ ከዚህ የበለጠ ፍጹም የሆነ መንፈሳዊ ጾም እንዲሆን ጾማችን፣ ጸሎታችን ፍጹም እንዲሆን፣ ምጽዋታችን ፍጹም እንዲሆን ምንድን ያለው? የምታደርጉትን ነገር ሰማያዊ አባታችሁ ዋጋ እንዲሰጣቸው አድርጋችሁ አድርጉት ነው ያለው። ዋጋ እንድናገኝበት ከእግዚአብሔር ዋጋ እንድናገኝበት፣ ያሁን ደግሞ ዋጋው ደግሞ ሰማያዊ የሆነ ዋጋ ከእግዚአብሔር የምናገኘው እንጂ ከሰው የምናገኘው ነገር እንዳይሆን ማለት ነው። ስለዚህ እሱም ያለው ይህንን ነው። እነሆ በሰው ዘንድ የምታገኙት ለጊዜው በግልጥ ይሰጣቸዋል። ነገር ግን ያ ደግሞ የሚጠፋ ነው፣ ለጊዜው የሚሆን ነው። የሰማይ አባታችሁ እግዚአብሔር ግን የሚሰጣችሁ ለዘላለም የማይጠፋ ነው ይላል። ስለዚህ የማይጠፋውን ዋጋ ማግኘት አለብን እንጂ የሚታየውን ጊዜያዊ የሆነውን ነገር ማግኘት የለብንም። ስለዚህ ወደ ቤተ ክርስቲያንም ስንመጣ ነው እያንዳንዱን ነገር ስናደርግ፣ ስናስቀድስ፣ ስንጸልይ፣ ማንኛውንም ነገር ስናደርግ እስቲ ይሄ ዋጋ ያስገኛል ወይ ከእግዚአብሔር ዘንድ ዋጋ እያገኘሁበት ነው ብለን ራሳችን ልንጠይቅ ይገባናል። ምክንያቱም እንደ ክርስትና ዋጋችን በዚህ ምድር ላይ አይደለም፣ በሚታይ ነገር አይደለም፣ ለሰው ይምሰልም አይደለም፣ ከእግዚአብሔር የምናገኘውና ሰማያዊ ጸጋ የምንቀበልበት ስለሆነ ማለት ነው። ይሄንን ካወቅን የምናደርገው እያንዳንዱ ነገር ከልጅነታችን ዛሬ ክርስትና የተነሳ ሕፃናት በቤተክርስቲያናችን ሁሌ በ40 ቀን 80 ቀን ሕፃናት ልጅነትን ያገኛሉ። ይህ ሰማያዊ ልጅነት በአይን እያየን ካህኑ ሲያጠምቅ ውሃውን ቀርቦ ወላጆች ቀርቦ ጸሎት ተደርጎ ሁሉ ነገር ይሆናል። ነገር ግን የማናየውን ጸጋ ነው የምናገኘው። እነዚህ ምስጢራተ ቤተክርስቲያን የሚባሉት ምስጢረ ጥምቀትን፣ ምስጢረ ቁርባንን፣ ሁሉም 7ቱን ምስጢራተ ቤተክርስቲያን የሚታይ አገልግሎት አላቸው። በሚታየው አገልግሎት ግን የማይታይ ጸጋ የምናገኝባቸው ናቸው።
የማይታይ ሰማያዊ ዋጋ የምናገኝባቸው ናቸው። ስለዚህ ሕፃኑ ወይም ሕፃኗ ስትጠመቅ በዓይናችን እናያለን። ነገር ግን ደግሞ የማናየው የመንፈስ ቅዱስ ጸጋ በሕፃናቱ ላይ ያድራል። የማናየው ሀብት ልጅነት ይሰጣል ማለት ነው። ስለዚህ ያ ከእግዚአብሔር የሚሰጥ ሀብትና ልጅነት በዓይን አይታይም። ነገር ግን ደግሞ ለሰው ልጆች ልጅነት ሆኖ አምላካችንም እንደተናገረው ማለት ነው። ትልቁ የክርስትና ቁልፉ ነገር ይሄ ነው። ልጅነትን ከእግዚአብሔር ማግኘታችን ሀብት ሰማያዊ የሆነ ጸጋ ማግኘታችን ነው ማለት ነው። እና ስለዚህ የምናደርገው ማንኛውም መንፈሳዊ አገልግሎትም ዋጋ እንድናገኝበት ሊሆን ይገባል። ለዚህ ነው ጌታችን ኢየሱስ ክርስቶስ በምድር ላይ ለሚጠፋው አይደለም ለማይጠፋው ነገር ስሩ። እንደውም በዚህ በዮሐንስ ወንጌል ምዕራፍ 6 ላይ የተናገረው ቃል አለ። እንደውም ለሚጠፋው ሳይሆን ለማይጠፋው ስራ ስሩ። የማይጠፋው ለዚህ ምድር ላይ የምትሰሩት ነገር ሁሉ ይጠፋል፣ ግን የማይጠፋውን ነገር ስሩ እያለ ሲያስተምር እናገኛለን ማለት ነው። ስለዚህ በዚህም ወንጌል ውስጥ የተነገረው ቃል ይሄ ነው። በምትጾሙበት ጊዜ እንደ ግብዞች አትሁኑ፣ አትጠውልጉ። እነሱ ሰው ሊያያቸው ይፈልጋሉና ነገር ግን ዋጋቸውን ደግሞ ከሰው ዘንድ ተቀብለዋል። ስለዚህ ደግሞ በምድር ላይ ብቻ ስለተቀበሉት ከሰማይ አባታቸው የሚያገኙት ምንም ነገር የለም። እናንተ ግን ከእግዚአብሔር ዘንድ እንድታገኙ ዋጋችሁን በግልጥ የሚከፍላችሁ ፈጣሪ በሚመጣበት ሰዓት በክበበ ትስብእት በግርማ መንግሥቱ በሚመጣበት ሰዓት ዋጋ እንድታገኙበት እናንተ የአባቴ ቡሩካን ዓለም ሳይፈጠር ወደ ዲኑ ብሎ ያንን የማያልፈውን መንግሥቱን እንዲያወርሰን የሚያስችለንን ስራ ልንሰራ ይገባል ማለት ነው። ስለዚህ ጾማችንን፣ ጸሎታችንን፣ አምልኮታችንን፣ ዝማሬያችንን፣ ቅዳሴያችንን በአጠቃላይ አገልግሎታችን ሁሉ ከእግዚአብሔር ዋጋ የምናገኝበት ነው ወይ? እኔ የማገለግለው አገልግሎት በእውነት ከሚታየው ባሻገር በሰማያዊ አባት በእግዚአብሔር ዘንድ ዋጋ ያሰጠኛል ወይ ብዬ ራሴ ልጠይቅ ይገባል ማለት ነው። እኛም እያንዳንዳችን ምክንያቱም የደከምንበትን እንዳናጣ ማለት ነው። በዚህ ዓለም ላይ ስራ ስንሰራ እያንዳንዳችን ያቺ ከገባንባት በተለይ በዚህ ሀገር ማለት ነው ሰዓት ጀምሮ በቃ ልክ እንደ በቀሩ ከገባንበት ጊዜ ጀምሮ እስክንጨርስ ድረስ የሰራነውን ስራ ታስቦ ሰዓቷ ታስባ ነው ዋጋ የሚከፈለ። እንደው በተለይ በአሁኑ ሰዓት ያው ሁላችሁ እንደምታውቁ እንደ ድሮ ሰራተኛ ሄዶ አለቃው እያየው እሱ እያየው እንደሚሰራ ሆኖ አይደለም። በአገር ቤት ታውቃላችሁ ህንፃ ኮንስትራክሽን ሲሰራ እንደው ዋናው ካፖ ከመጣ ወይም ደግሞ እንደው ማናጀሩ ከመጣ ወደዛ ይሯሯጣሉ በቃ ሰራተኞች ማለት ነው። እሱ ከሄደ በኋላ ቁጭ ብለው ስራቸውን አይሰሩም። እዚህ ሀገር ግን ያው በልክ እሱ ባይኖርም ራሱ ኤሌክትሪኩ አለ ወይም ደግሞ ስልካችን አለ ኮምፒውተሩ አለ። እዛ ላይ ሆነን ስራችንን መስራታችን እነሱ በህዋ ያዩታል ማለት ነው። እነሱ በስውር ያዩታል፣ ነገር ግን ክፍያችን ደግሞ በግልጽ ይከፈላል ማለት ነው። ይሄ እንኳን ምድራዊው ስራ እንደዚህ ዋጋ የምናገኝበት ነው። ዋጋ ባናገኝበት አንደክምም። ከሰኞ እስከ ቅዳሜ እንደውም አንዳንድ ሰዎች ሰንበትን እንኳን ለማክበር የሚሳሳቱበት ማለት ነው። ሰንበትን ለማክበር እንኳን በእውነት የምንፈተንበት፣ ነገር ግን ደግሞ አምላካችን በስድስቱ ቀን እንኳን የሰራንበት እንዲባረክ ዋጋ እንድናገኝበት ለመንፈሳዊ ስራ መትጋት እንደሚገባን ያመለክታል ማለት ነው። ስለዚህ በምትጾሙበት ሰዓት ከሰማያዊ አባታችሁ ከእግዚአብሔር ዘንድ ዋጋ እንድታገኙ ሆናችሁ ጾሙ እንዳለ እኛም ዋጋ እንድናገኝበት። እንግዲህ ገና አንድ ሳምንት ነው የጾምነው። ስንት ቀን ይቀረናል? ገና ስንት ሳምንት ይቀራል? እንግዲህ አለ ማለት ነው። ስለዚህ ዋጋ የምናገኝበት ሐዋርያው ቅዱስ ጳውሎስ እንደተናገረው በዚህ በአንደኛ ቆሮንቶስ መልእክት ምዕራፍ 16-15 ላይ እንደምናነበው እነሆ ታላቅ ስራ ተከፍቶልኛል ይላል። ታላቅ ስራ ልክ እንደዛ ሁሉ እኛም ታላቅ በረከት የምናገኝበት ነው። ካሰብነው በትክክል ከተጠቀምንበት ጾም ብዙ በረከት የምናገኝበት ነው። ጾመን ብዙ በረከት እናገኛለን። በጸሎት ብዙ በረከት እናገኛለን። ምጽዋት መጽውተን ብዙ በረከት እናገኛለን። አስራት በኩራታችንን አውጥተን በረከት እናገኛለን። እነሆ ጸበል ጸድቅ ወይም ደግሞ ነዳያንን በማሰብ ብዙ በረከት እናገኛለን። ስለዚህ ይህንን የተከፈተልንን በር ለመልካም ነገር ልንጠቀምበት ይገባናል። ይህ ጾም ታላቅ በረከት የምናገኝበት ጊዜ ነው። ስለዚህ በዚህ ጊዜ ልንጠቀምበት ስለሚገባ ነው። እንግዲህ ዛሬ ቅድስት ተብላ የቅድስና ስራ እንድንሰራ እንግዲህ ዋናው ትልቁ ነገር ሰው ወደ ቅድስና እንዲደርስ ነው። የተጠራችሁት ለቅድስና ነው። ያው ሐዋርያው ቅዱስ ጴጥሮስም ሲነበብ እንደሰማችሁ ከቅድስና ጋር የተገናኘ ነው። ዛሬ ሰንበቲቱ ቅድስት እንደሆነ
እግዚአብሔር ደግሞ ከሁሉ የበለጠ ቅዱስ እንደሆነ በዚህ በዘሌዋውያን ምዕራፍ 19 ቁጥር 2 ላይ እንደተገለጸው ኩኑ ቅዱሳን እስመ አነሂ ቅዱስ፣ እኔ ቅዱስ ነኝና እናንተ ምን ሁኑ ይላል? ቅዱሳን ሁኑ ይላል። የእግዚአብሔር ቅድስና የባህሪው ነው። ማንም ያልሰጠው የራሱ ዘላለማዊ ሆነ። ለሰው ልጆች ደግሞ በጸጋ የሰጣቸው ቅድስና አለ። በጸጋው የሰጠን ብዙ ነገር አለ። ያንን እንጠቀምበት ይገባናል። ለቅዱሳን በጸጋ ተሰጥቷቸዋል። እግዚአብሔር ቅዱስ ተብሎ ቅዱሳንም ደግሞ ቅዱሳን ይባላሉ። ቅዱሳን ብለን እናከብራቸዋለን። የእነሱ ከእግዚአብሔር ያገኙት ነው። ስለዚህ ቅድስናን የምናገኝበት እኛም የምንቀደስበት ነው። ጾም እኛም የምንቀደስበት ነው። እነሆ በኢዮኤል ምዕራፍ 1 ቁጥር 12 ላይ እንደተገለጸው ማለት ነው። እነሆ ጾምን ቀድሱ ነው ያለው። ቀድሱ ጾመ ወስብኩ ምህላ፣ ጾምን ቀድሱ ምህላውንም አውጁ ይላል። ስለዚህ ምህላውን ጾም ጸሎቱን ልናደርግ እንደገና በጾም ደግሞ ልንቀደስ ይገባል። የቅድስና ሕይወትን የምናገኝበት ስለሆነ ማለት ነው። ምክንያቱም ጾም ከብዙ ቅድምም ሲዘመር ሰምታቸዋል። ጾም እነሆ ቁስለ ነፍስን የምትፈውስ ናት። አንድ ሰው ሲታመም ለዛ ለስጋ የሚሆነውን መድኃኒት ሐኪም እንደሚያዝለት ለነፍስ የሚሆን ደግሞ ነፍስን እነሆ የምታድን ደግሞ ጾም ናት። ጾም የነፍስ መድኃኒት ናት። ስለዚህ ለነፍሳችን የምትፈወስበት ለነፍሳችን ድህነት የምናገኝበት ስለሆነ ከዚህም አልፎ ደግሞ ሰማያዊ ዋጋ የምናገኝበት ስለሆነ ስለዚህ የሰማይ አባታችሁ ዋጋችሁን ይከፍላችሁ ዘንድ ወሀበክሙ ዜሬክሙ በህቡ የሚያያችሁ በስውር የሚያያችሁ የሰማይ አባታችሁ በግልጥ እንዲከፍላችሁ ለሱ ብላችሁ ጾሙ፣ ለሱ ብላችሁ ጸልዩ፣ ለሱ ብላችሁ መጽውቱ። ወደታችን ስንወርድ የምናገኘው ሁለተኛው ነገር ደግሞ ስለምንመጸውተው ምጽዋት ነው። ስለ ጾም ተናገረ። ቀጥሎ ደግሞ ምንድነው የሚለው? እነሆ ዝግቡ መዝገበ ዘበሰማያት፣ በሰማይም ደግሞ ታላቅ መዝገብን አድርጉ። በምድር ያለው ያልፋል፣ በምድር ያለው ይጠፋል፣ ነገር ግን የማያልፈውን ሀብት በሰማያዊው አከማቹ ይላል። የሰማያዊውን ድል የሰማያዊውን ሀብት ለማዘጋጀት ስንቶቻችን ዝግጁ ነን? እንደው ምንድን ነው የሚለው? መዝገባችሁ ባለበት በዛ ልባችሁ አለ ነው። ወይም ደግሞ በቀላል አማርኛ ገንዘባችሁ ባለበት ልባችሁ አለ። ዛሬ እኛ ልባችን በተለያየ ቦታ ነው ያለው። ከምንም በላይ ደግሞ በሀብታችን ላይ፣ በጥቅማችን ላይ፣ በስራችን ላይ፣ በኑሯችን ላይ፣ በቤተሰቦቻችን ላይ፣ በልጆቻችን ላይ ልባችን እዛ ነው። አንዳንዴ ነው ቤተክርስቲያንም ሆነን ልባችን ሌላ ቦታ ይሄዳል። አሁን ልባችሁ እዚህ ነው ያለው። ልባችሁ እዚህ ነው። እግዚአብሔር ልባችንን ሁላችንም እዚህ ያደርግልን። እንደ ልድያ ልባችንን ብሩህ ያደርግልን። ልድያ የተመሰገነችው እኮ ሌሎቹ ሁሉ ያ በጥሪያጦን የነበረበት ገበያ ነበረ፣ በቲያጥሮን ማለት ነው። እና በዛ ገበያ መካከል ሰው በሚንጫጫበት፣ ሰው ስለ ገበያ በሚያስብበት፣ ምን ልግዛ ምን ላትረፍ በሚልበት በዛ በጫጫታ ቦታ ሐዋርያው ቅዱስ ጳውሎስ ሲሰብክ ቃሉን ትሰማ ነበር። የምትሸጠውን፣ የምትገዛውን፣ የምትነግደውን ሌላውን ነገር ትታ ቃሉን ትሰማ ነበር። ስለዚህም እግዚአብሔር አምላክም የልድያን ልብ ከፈተላት። እግዚአብሔር የሁላችንም ልቦና ይክፈትልን። ስለዚህ ልቦናዋ ስለተከፈተ የእግዚአብሔርን ቃል ከመስማቷ የተነሳ እንደውም እግዚአብሔርን የምታምን አልነበረችም፣ ክርስቲያንም አልነበረችም። ወዲያውኑ አመነች፣ ተጠመቀች፣ እሷና ቤተሰቦቿ ሁሉ ዳኑ ይላል። የዛኑ ጊዜ ማለት ነው። እና በመጠመቅ ወደ ክርስትና በመግባት እነሆ ሕይወትን እስክታገኝ ድረስ ያበቃት ምንድን ነው? ከልብ መስማት ስለነበረባት ነው ማለት ነው። እና ልድያ በገበያ መካከል ሆና በጫጫታ መካከል ሆና የእግዚአብሔር ቃል መስማት የቻለችው ልቧ ከዛ ጋር ስለነበረ፣ ልቧ ከቃሉ ጋር ስለነበረ ነው ማለት ነው። እኛ ደግሞ ልባችን እግራችን እዚህ ሆኖ ልባችን ሌላ ቦታ ከሆነ ግን ከቃሉ ጋር የለንም ማለት ነው። እና ስለዚህ ትልቁ ነገር ልብ ስለሆነ ነው። እግዚአብሔር አምላካችን ልባችሁ ባለበት ወይም መዝገባችሁ ባለበት፣ ገንዘባችሁ ባለበት ልባችሁ አለ። ስለዚህ ሰማያዊውን ነገር በሰማያዊው መልካም ነገር ካደረጋችሁ ሁልጊዜ የምታስቡት ያንን ነው ይላል። እኛ እኮ በሰማይ ምንም ነገር ያስቀመጥን ስለማይመስለን ነው ስለዛም ማናስበው ማለት ነው። ቢያንስ ወደ ቤተ ክርስቲያን ስንመጣ ዕለት ዕለት ማሰብ ያለብን እሱንም እንደሆነ ሁልጊዜ የጸሎት መጽሐፍቶቻችን ያመለክታሉ። ሁልጊዜ እንደምንሰማ ጸሎት ሁሉ የሚያመለክተው አይነ ልቦናችን ወደ እግዚአብሔር እንዲሆን ነው። አደሎ አልባቢክሙ ልቦናችሁን
ወደ ላይ ከፍ አድርጉ፣ ወደ ሰማያዊ ተመልከቱ። በሰማይ ይሁን እንደው በሰማይ ያሉ ልብክሙ፣ ልባችሁ በሰማይ ይሁን። ሐዋርያው ቅዱስ ጳውሎስ በቆላስይስ መልእክቱ እንደተናገረው ማለት ነው። የላዩን ሳይሆን የታችሁን ሳይሆን የላዩን አስቡ፣ ወደ ላይ በላይ ያለውን አስቡ፣ በሰማይ ያለውን አስቡ ይላልና በዚህ በጾማችን ወቅት ብቻ አይደለም፣ በየትኛውም በሕይወታችን ዘመን ሁሉ የሰማዩን ልናስብ ይገባል። የሰማዩን የምናስብ ከሆነ የሰማያዊው አባታችን እግዚአብሔር ነው ግልጽ በሆነ ነው እግዚአብሔር ሲም ጋር ይመጽእ ተብሎ በሚነገርበት ሰዓት በዛ ሰዓት በግልጽ ሲመጣ በግልጽ ዋጋችንን ይከፍለናል ማለት ነው። ስለዚህ ዋጋ የምናገኝበት ነው፣ እንዲሁ ድካም ያለበት አይደለም። ሌሊት ጠዋት ተነስታችሁ በዕለተ ሰንበት ልጆቻችሁን ቀስቅሳችሁ ካህኔንን ብላችሁ ወደ ቤተክርስቲያን ስንመጡ ሁላችን ወደ ቤተክርስቲያን ስንመጣ ያ ዋጋ ያለው ነው። ዋጋችን ደግሞ ከማን የምናገኘው? ከማን የሚገኝ ዋጋ ነው? ከእግዚአብሔር የምናገኘው ዋጋ ነው። ስለዚህ ከእግዚአብሔር ዋጋ እናገኝበታለን፣ የነፍስ ዋጋ እናገኝበታለን፣ ዘላለማዊ ሕይወት እናገኝበታለን ብለን የምናደርገው ከሆነ እንደው ከዛ የበለጠ ነው ልንሰራ የምንገባል ማለት ነው። እንደውም አሳንሻለሁ፣ ጾሙን አሳንሻለሁ፣ ምጽዋቱንም አሳንሻለሁ፣ ጸሎቴንም አሳንሻለሁ፣ የበለጠ ዋጋ እንዳገኝ እንደው ይህንን መጨመር አለብኝ ብለን ያንን እናደርጋለን ማለት ነው። ቅዱሳን ለምንድን ነው ወደ በቃል ደረጃ የሚደርሱት? እንደኛው ሥጋ የለበሱ ናቸው። ነገር ግን የሰማዩን ብቻ ስለሚያስቡ በዚህ ዓለም ላይ ስላለው ስለዚህ ዓለም ጣጣ፣ ስለ ገንዘቡ፣ ስለ ኑሮ፣ ስለ ሕይወቱ፣ ስለ ትዳሩ፣ ስለ ልጅ ወይም ደግሞ ስለ ማንኛውም ነገር ስለ ስልጣን፣ ስለ ክብር፣ ስለ ዝና ስለማያስቡ ዓለም ሁሉ ስለተዉ የሚያስቡት ዕለት ዕለት ቅዱሳን ያሉበትን ሰማያዊውን ጻድቃን፣ ሰማዕታት፣ ቅዱሳን መላእክት ያሉበትን ጽርሐ አርያምን ሰማያዊውን ኢየሩሳሌምን ነው። ስለዚህ ያንን ስለሚያስቡ አብዝተው ይጾማሉ፣ አብዝተው ይጸልያሉ፣ ዓለሙን ትተው እንደውም ይመንናሉ። በሕይወታቸውን ሁሉ ከእግዚአብሔር ጋር ያደርጋሉ ማለት ነው። ያ ምንድነው? ዋጋ እንደሚያገኙበት ስላወቁ ነው እንጂ እንደኛው ሥጋ ለባሽ ናቸው። እንደኛው ይረባቸዋል፣ እንደኛው ይጠማቸዋል፣ እንደኛው ብዙ ነገር ሊያስቡ ይችላሉ ማለት ነው። እና እኛም የምንለየው አምላኬ ሆይ እነሆ ይህንን ለዋጋ አድርግልኝ፣ ለጽድቅ አድርግልኝ እያለን መስራት እንዳለብን፣ መጾም እንዳለብን፣ መጸለይ እንዳለብን፣ ስንመጸውትም ሳይቀር እንደዛ ማድረግ እንዳለብን ነው ማለት ነው። ስለዚህ ይህን የሚያስበው ይሄ ነው። ሰማያዊውን ድል አድርጎ በዚህ ምድር ላይ የምናከማቸው ምናልባት እስካለን ድረስ ነው። እኛ ከዚህ ዓለም በሞት ስንለይ እኮ ወይ ባዕድ ሊወርሰው ይችላል፣ ወይም ማንፈልጋቸውም ሰዎች ሊወርሱት ይችላሉ። ነገር ግን ያ ደግሞ በሰማይ የሚጠብቀን ነው ማለት ነው። ስለዚህ ሰማያዊውን ነገር እንድናስብ እንደው የበለጠ ለዛ ትኩረት እንድንሰጥ ነው እንጂ በዚህ ምድር ላይ መስራት አያስፈልግም፣ ወይም ምንም ነገር አያስፈልግም። እንደው በአንድ ቀን ሁላችንም ተጠቅለን ወይም ደግሞ ሁላችንም እንደው ወደ ገዳም እንድንገባ ለማለት አይደለም። ነገር ግን በእያንዳንዷ የመንፈሳዊ አገልግሎት ዋጋ እንዳለበት ለማመልከት ስትጾሙም፣ ስትጸልዩም፣ ምጽዋትም ስታደርጉ የሰማዩን አባታችሁን እያሰባችሁ እነሆ የሰማዩን ነገር እያሰባችሁ ይሄንን ብታደርጉ ትጠቀሙበታላችሁ እያለን ነውና፣ ስለዚህ እኛም ስንጸልይ ስንደክምም፣ አንዳንዴ እኮ ቆሞ ማስቀደስ ሊደክመን ይችላል። ይህን ያህል ጊዜ መቆየት እኮ በጣም ከባድ ነው። ነገር ግን ይህን የሚያበረታታና ኃይል የሚሰጠን ደግሞ ከእግዚአብሔር ዋጋ የምናገኝበት ስለሆነ እነሆ በረከት የምናገኝበት ስለሆነ የምንቀደስበት ስለሆነ ነውና፣ ስለዚህ ጾማችንም እንዲሆን ገና የመጀመሪያውን ሳምንት ጾመ ሕርቃልን ነው ጀምረን የጨረስነው። ከዚህ በኋላ ያለው ደግሞ 40 ጾም አለ። ከዛ ጾመ ሕማማት አለ። በእያንዳንዱ ቀን መንፈሳዊ ስራ እየሰራን በመንፈሳዊ ነገር እየበረታን ሁልጊዜ ወደ ቤተክርስቲያን እየመጣን እነሆ እየጸለይን በዕለተ ሰንበት በተለይ ደግሞ እየመጣን እያስቀደስን ልጆቻችንንም ይዘን እየመጣን በዚህ በመንፈሳዊው ጾማችን በረከት እንድናገኝ የአምላካችን የልዑል እግዚአብሔር ቅዱስ ፈቃድ ይሁንልን። የጀመርነውም ጾም ጸሎት በሰላም አስፈጽሞ እግዚአብሔር አምላካችን ለብርሃነ ትንሣኤው በሰላም ያደርሰን። የእናታችን ቤታችን የድንግል ማርያም ቃል ኪዳን ከሁላችን ጋር ይሁን።